ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የበያን ቲዩብ ቤተሰቦች ዛሬ የምናወራው ታሪክ ተራ ተረት አይደለም፣ ወይም ከልብ ወለድ የተቀዳ ትረካ አይደለም። ይህ በታላቁ የሐዲስ መዝገብ ሶሒህ ሙስሊም ሐዲስ ቁጥር 2542 ላይ በግልጽ የሰፈረ እውነተኛ ታሪክ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በአካል አይተውት የማያውቁት እርሱም የነቢዩን ፈገግታ ለማየት ያልታደለ ነገር ግን ስሙ በሰማይ መላእክት ዘንድ በክብር የሚጠራ አንድ ታላቅ ሰው አለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ ዑመር እና ዓሊይ ረዲየላሁ ዐንሁ ያሉ የጀነት ተበሳሪዎችን ይህ ሰው ሲመጣ ዱዓ እንዲያደርግላችሁ ጠይቁ ብለው ያዘዙለት ያ ሚስጥራዊ ሰው ማን ይሆን? እርሱ ታላቁ ታቢዒ ኡወይስ አልቀርኒ ነው። ወይንም ደግሞ በሌላኛው ስሙ ኡወይስ ቢን ዓምር ይባል ነበር። ኡወይስ ቢን ዓምር መኖሪያው በየመን ቀርን በምትባል ስፍራ ነበር። ኡወይስ በምድራዊ መለኪያ ምስኪን ግመል እየጠበቀ የሚኖር ድሃ እረኛ ነበር። ከድህነቱ በተጨማሪ በረጽ በተባለ የቆዳ በሽታ ይፈተን ነበረ። ነገር ግን ልቡ በአላህ ፍቅር የራሰ ነበርና እንዲህ ሲል ዱዓ አደረገ። ጌታዬ ሆይ ከዚህ በሽታ ፈውሰኝ፣ ነገር ግን አንተን የማስታውስበትና የማመሰግንበት አንዲት ምልክት ብቻ በሰውነቴ ላይ ያስቀርልኝ በማለት ወደ አላህ እጁን አነሳ። አላህም ዱዓውን ሰምቶ ከአንዲት የብር ሳንቲም ወይንም ከአንዲት ድርሃም የምታክል ምልክት በስተቀር ሙሉ ጤናውን መለሰለት። ሱብሓነላህ። ኡወይስ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለማየት የነበረው ናፍቆት እንደ እሳት ይፋጅ ነበር። ሆኖም ግን ከፍቅር በላይ የሆነ ታላቅ ግዴታ መንገዱን ዘጋው። እርሱም የእናት ሐቅ ነው። አይናቸው የማያይና የደከሙ እናቱን ጥሎ መሄድ አልቻለም። ለእናቱ ሰላም ሲል የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሱሐባ መሆን ወይም የረሱል ሰለላሁ ዐለይሂ ወሰለም ባልደረባ የመሰለን ታላቅ ክብር መስዋዕት አደረገ። የኡወይስን ደረጃ ያረጋገጠው የነቢያችን አንደበት ነው። ነቢዩ እንዲህ ሲሉ ለሰሐቦቻቸው ትንቢት ተናገሩ። ከየመን በኩል ከእርዳታ ሰጪዎች ጋር ኡወይስ የሚባል ሰው ይመጣላቸዋል። እርሱ እናቱን በመንከባከብ እንዲሁም ለእናቱ በጎ በመሆን የታወቀ ነው። በአላህ ስም ቢምል አላህ ምሉን ይፈጽምለታል። ካገኛችሁት አላህ እንዲመራችሁ ዱዓ እንዲያደርግላችሁ ጠይቁት በማለት ትንቢትን ተናገሩ። ይህ ንግግር የሚያሳየን አንድ እውነት ነው። አላህ ዘንድ ክብር የሚያገኘው በስልጣን ሳይሆን ለወላጆች በሚደረግ በውለታና በኢኽላስ መሆኑ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ አኺራ ሄዱ። ዑመር ረዲየላሁ ዐንሁ የሙስሊሞች መሪ ወይም ኸሊፋ ሆኑ። ዑመር ግን የነቢዩን ትዕዛዝ አልረሱም። በየዓመቱ ከየመን የሚመጡትን ተጓዦች ኡወይስ በመካከላችሁ አለ እያሉ ለ10 ዓመታት ጠየቁ። በመጨረሻም በአንድ የሐጅ ወቅት ያንን የነቢዩን መገለጫ የሚያሟላ ሰው አገኙ። ዑመርም አንተ ኡወይስ ነህ አሉት። ኡወይስም በትሕትና አዎ አላቸው። ዑመር በሰውነቱ ላይ ያለችውን ምልክት አይተው ካረጋገጡ በኋላ እንዲህ አሉ። አንተ ሰው እባክህ አላህ እንዲምረኝ ዱዓ አድርግልኝ ብለው ጠየቁት። ኡወይስም ደነገጠ። የአሚረል ሙእሚኒን ጥያቄ መቀበል ከበደኝ አለ። ሆኖም የነቢዩን ትዕዛዝ ለማክበር ዱዓ አደረገላቸው። ዑመር ረዲየላሁ ዐንሁ ለኡወይስ የፈለገውን በጀትና ስጦታ ሊሰጡት ቢሞክሩም ኡወይስ ግን እንዲህ አለ። በምስኪኖች መካከል ሆኜ መጥፋትን ሰዎች እንዳያውቁኝ እመርጣለሁ። ዝነኝነትን ሸሸ። የሰዎችን ሙገሳ ናቀ። ስራው ሁሉ ለአላህ ብቻ ኢኽላስ ነበረው። ውድ ተመልካቾቻችን የኡወይስ ታሪክ ትልቅ መልእክት አለው።
አላህ ዘንድ ስምህ እንዲታወቅ በምድር ላይ ሚሊዮን ተከታይ ሊኖርህ አይገባም። እናትና አባትህን በመንከባከብ ስራህን ለአላህ በማጥራትና በዱዓ በመጽናት ብቻ በሰማይ መላእክት ዘንድ ዝነኛ መሆን ትችላለህ። አላህ እንደ ወይስ ለወላጆቻችን ታዛዥና ለእምነታችን ታማኝ ያድርገን። ይህን ቪዲዮ ከወደዱት ላይክ በማድረግ እንዲሁም ለሌሎች እንዲደርስ ሼር በማድረግ የኸይር ስራውን ተከፋይ ይሆኑ። ለበለጠ አስተማሪ ታሪኮች ሰብስክራይብ በማድረግ ቤተሰብ ይሆኑ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።